ሰው ነፍሱን የሚያከብር ሲሆን ባይዘው ይቀበላል እኔ ቀይ እንደሆነ ጠርጥሬ ነበር እንዳየሁት ባይዘው እስከዛሬ አልጀመርክም ማለት ሐዋሳ ዩኒቨርሲቲ መጣ እዚህ ቁርአን ሳታኸትም መውጣት ምንም ሙዝር የለም ስለ ዓድና ሳሙድ ህዝቦች ያወሩ አለ በጣም ግብሪ ከመሆናቸው የተነሳ ተራራ ያነሱ ነው የሚፈነካከቱት ማለት የሳር ጉዳይ ምናምን ይሄ ቀልድ ምናምን አይደለም የምር ያስቀጣል ስትግጥ ከተያስክም አድርጋ ሆዲ ብሰኛ ቢመቸንና አሪፍ ነገር ብንበላና ምን ሰንፍ ይመስለኛል አጥንቱን ግጠው ነው የሚያስገቡት ይላል በቃ ዘወጥ ቢካምስ ሌላ እንጀራ ነው ደርቆ ማለት ነውና እንትን ነው በማንኪያ እንትን እንደ ለውዝ ቀብጥ ተወዳው እንጀራ እዚ ቶርኪንግ ኦር አር ዩ ካሚንግ ኔክስት ይር ነው የሚለው እነ ስላይድ ቁጥሩ ከነ መስመሩ በቦልዶ ነው የተጻፈችውና ያት ምናን ይላል በቃሉ ይዞ ሐማም እየተጠቃቀምኩ ነው በጠበጡት ውስጦኝ ይሰማኛል ዘን በቃ መጣ ፖሊስ ምናምን ይዘዋቸው እየወረዱ እኔ ልክ ከፍቼ ስወጣ ኳላይ ቆሟል ሃይላንድ ይዣለው በጀሚ ገርበኩ ከሽንት ቤት እንደወጣ አዎ በቃ እኔ አየር ላይ በቃ እንዲች መሬትን ጫር ያርኩ ይይርኩ እሱን አስረዶት ይይርኩኝ አየር ላይ አረ ወንድም እኔ ለውበትም እኔ ከሽንት ቤት ይወጣ ያ ጓደኝነት የሚፈርሰው መች ነው በጓደኝነት ውስጥ አላህ ሲታመስ ጣዋት ከንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቆም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪዓን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ውድ የመስኮት ቲዩብ ተመልካቾች እንግዲህ ደስ የሚሉ ፕሮግራሞችን ወደ እናንተ ለማቅረብ በተዘጋጀነው መሰረት ልብ ለልብ የተሰኘ ፕሮግራም ወደ እናንተ ማድረሳችንን ጀምረናል ልብ ለልብ ምንድነው ሚል ጥያቄ ከተነሳባችሁ ደግሞ እንግዲህ በህይወታችን ውስጥ በደም የምንዛመዳቸው በህይወታችን የተለያዩ ሁኔታዎች ውስጥ ጓደኛ የምናደርጋቸው የምንዛመዳቸው ሰዎች ይኖራሉ ሶ ከነሱ ሰዎች ጋር እዚህ ቁጭ ብለን የልባችንን የምናወራበት መድረካችን ነው ልብ ለልብ ላይ ሊጋበዙ ከሚችሉ እንግዶች መካከል እንግዲህ ባለትዳሮች ሊሆኑ ይችላሉ ጥንዶች ማለት ነው ወይም ደግሞ ልክ እንደኔና እንደማሮፍ ደግሞ በሆነ ህይወታቸው ውስጥ ጓደኛ ሆነው ያለፉ ሰዎች ሊሆኑ ይችላሉ በጣም ዘርፉ ብዙ ነው ወንድማማቾች ሊሆኑ ይችላሉ እህትማማቾች ሊሆኑ ይችላሉ ሴትና ሴት ጓደኛሞች ሊሆኑ ይችላሉ ለእነሱ ምንድነው እንደ ኤግዛምፕል ሊሆኑ ከቻለ ማለት ነው ኤኒዌይስ እናትና ልጅ ሊሆኑ ይችላሉ አባትና ልጅ ዋትኤቨር አከራይና ተከራይ ሊሆኑ ይችላሉ ልብ ለልብ ያሳለፉት ደስ የሚል ቆይታ ካለ እዚህ ጋር መጥተው ያጋሩናል ሹፌርና ረዳት ሊሆኑ ይችላሉ ትራፊክና ሹፌር ዋትኤቨር በጣም ብዙ ነው እዚህ ጋር እየመጡ ግን ሐሳቦቻቸውን ያጋራሉ በአብሮነት ጊዜያቸው ውስጥ ያሳለፉትን ደስ የሚል አጋጣሚ እያወራን እየተጫወትን ቆይታ እናደርጋለን እንግዲህ የፕሮግራም አዘጋጅ ፈይሰል አሚን ነው ምርጥ አርጎ ያዘጋጀው ነው ወደናንተ የሚደርሰው በመስኮት ማለት ነው ለዛሬ ከማሩፍ ሙዘሚል ከጓደኛዬ ጋር እንግዳ ሆነን የመጀመሪያዎቹ እንግዳዎች ሆነን ተሰይመናል ምንድነው የምንጠየቀው የፕሮግራሙ አጠቃላይ ይዘት ምን ይመስላል የሚለውን ደግሞ በእኛ በደንብ ታዩታላችሁ ምናልባት እንዲቀርቡ መታሰቧቸውና ተያያዥ ሐሳቦች ካሏችሁ ደግሞ ኮሜንት ላይ ታሳውቁን ትችላላችሁ ቀጥታ ወደ ፕሮግራሙ እናልፋለን መልካም ቆይታ
ጓደኛዬ ነው ማሩፍ ሙዘምቢል ሁሴን ይባላል እኔ ግን ማሩሽ ያልኩ ነው የምጠራው ጓደኛዬ ነው እስማኤል ተክለስላሴ ይባላል እስማኤል ተክሌ እኔ ግን ኢዝብዬ ነው የምጠራው ወይም ኢስማዳ እንኳን ደህና መጣችሁ ሰላም እንኳን ደህና ቆያችሁ የመጀመሪያ እንግዳችን ስለሆናችሁ እናመሰግናለን ከተዋወቃችሁ እስቲ እንጀምር እንዴት ነው የተዋወቃችሁት እሱ በደንብ ያስታውሳል ባይዘይ በጣም ሻርፕ ሞሪኛል ሻርፕ ማይንድ እሱ ያስታውሳል እስኪ እንዴት ነበር ባይዘይ ፈርስት ታይም ነው እሱ ራሱ ረስቶታል ሲሰማው ማለት እንትን ነው አክቹሊ ፈርስት ይር ሰከንድ ሴሚስተር ላይ ፋይናል ተፈተነን ግሬድ ለማየት ይሄድ ነበር እና እኔ ኤሌክትሮ ራሱ አይመስለኝም ነው በኤሌክትሮ ነው የተማርነው ማለት ነው በዚህ አጋጣሚ ኤሌክትሮሜካኒካል ፓስ ዩኒቨርሲቲ እና ይሄድን እንትኑ ረጅም ነው በነገራችን ላይ ከዶርም እስከ ክላስ ያለው መንገድ አያልቅ መንገዱ ረጅም ነው ይሄድን ከድር ኮመን ጀለሳችን ከድር ነበር ከዳ በገጽል ስሟ እና ሁለታችንም ያቀን እሱ ነው ዘን ከሱ ጋር ይሄድን ያኔ ነው በቃ እሱ ያስታውቀኝ ኢሳም ይባላል ነው ደስ ይላል ከዛ ሰላም አለም ዘን በቃ ሰከንድ ይር ስንገባ ግን ሙር ቂራአትን ማብረን ነበርን እና በቃ በደንብ ተግባባን ከዛ በኋላ አንድ ሁለት ይያለ ላይፍ ቀጠለ መጀመሪያ ቀን ስትገናኙ አንዳችሁ ስላንዳችሁ ምን ነበር ያሰብኩ ምን አይነት ይሆናል ብለ ነበር ይገር እኔ ቀይ እንደሆነ ጠርጥሬ ነበር እንዳየሁት ባይዘይ እንዳየሁት በቃ ይሄ ልጅ ቀይ ልጅ ነው ብዬ እንትን ብዬ ነው ለቀይ ነው ልክ ነውና አዙቶ ምን መሰለ እኔ አሁን ኤግዛክትሊ በጣም ላይክ የተዋወቅንበትን እንትን ሲናሪዮ በደንብ ኤግዛክትሊ አላስታውሰው ብቻ ግን ከተዋወቀን በኋላ በጣም ረጅሙን ታይም ላይክ አግባብቶ ያቆየን መንገድ ይሄ መስጂድ ስንሄድ የምናወራው ወሬ ምናምን ያስለኛል አይደል ከዛ በኋላ በቃ ከዶርም ወተን መስጂድ ስንሄድ መንገድ ላይ በጣም እኔ እንቶ ፈንቶ ያወራንበትን ጊዜ ሀይቅ አላስታውስም ሶ ላይክ ቀጥታ ወደሱ ስለሆነ ሄድ ነው እሱ ነው እንደዛ ኮሙኒኬት ወደ ማድረግ ስለሆነ ሄድ ነው ያህል የሆነ እንትን ይሆናል ብዬ ያሰብኩት እንትን አልነበረም ግን ማሩፍ በባህሪው አክቲቭ ስለነበረ የሆነ ነቃ ያለ ምናምን ደንገጥ ያለ ሰው ስለነበረ በቃ ዝም ብዬ በቃ በጣም እንትን እንዳልኩት ፈጣን ልጅ ሊሆን እንደሚችል እንትን ብዬ ነበር ፈጣን በጣም ተግባቢ ሊሆን እንደሚችል ገምቼ ነበር ጀነራል ፈርቶ ነበር በነገራችን ላይ የቄራ ልጅ ነኝ ምናምን ስለው አዲስ አበባ ቄራ አስፈር ነው ተወልዶ ያደገው ፈርቶ እና ፈራው አትፍራልኝ ፈራው ወደ ከተዋወቃችሁ በኋላ ምን አይነት ሰው ነው አገኘው ማሩፍ ሲባል መጀመሪያ ያሰብከው አለ ከዛ በኋላ ደግሞ ከአወቀው በኋላ ምን አይነት ሰው ነው አገኘው እንዳልከው የቄራ ልጅ ስለሆነ ያስፈራል አረ ያስፈራ ማሩፍ ያስፈራ ምንድነው መሰለህ እኔ እንዳልከው ያን ያህል ብዙ እሱ ለመገመት የሚያስችል ባክግራውንድም ስላልነበረኝ ያን ያህል ብዙ ኤክስፔክት ያደረኩት ነገር አልነበረም ማሩፍ ስለዚህ ምን ትላለህ ቄራ አካባቢ ላይ ያለው የእስልምና እንቅስቃሴ ተጽዕኖ አድርጎባል ወደ ዲስቴ አክቹሊ የኛ ሰፈራችን ሙስሊም ጀማ ይበዛ ነበር እና ሙስሊም ጀማ ስለሚበዛ ምናምን ያው ፈልፈላ ያለ አንድ ላይ ሆ ብለ ትሄዳለ ሰላትም ካለ ቂራአትም ካለ በዛ ነው እንትን ያደግነው ማለት ነው ኮርስ ከረምት ላይ በተለይ ከረምት ኮርስ ላይ በቃ አያመልጠንም ከረምት በመጣ ቁጥር ኮርስ ብለ ትሄዳለ በርግጥ ጨዋታው ነው ሞር እንትን የሚለው ግን የሆነች ምትወስዳት ነገር አለች ከዛ ላይ እና አሪፍ ደግሞ ሜሞሪም ያኔ ብዙም እንደው አልጠበበም ነበር ይይዛል ብዙ ነገር ትይዛል ከዛ አንፃር ነው የተገረመው እንጂ ምንም የተለየ ነገር ኖርኛል እሺ ወደ ቂራት ጊዜያችሁ ልመልሳችሁና መስጊድ ትሄዳላችሁ ለቂራት ትሄዳላችሁ የቂራት ጊዜ ላይ ማትረሷቸው አጋጣሚዎች ማትረሱት ነገሮች ምን ምንድናቸው ሂደቱስ እንዴት ነበር በጣም ብዙ ስለሆነ ማለት ነው ማትረሱት ብትለኝ እኔ በጣም ብዙ ነው እንዳልከው ማለት ነው በጣም ብዙ እንትናችን እኔና ማሩፍ ሴክሽናችን ይለያያል ብዙ ጊዜ ዶርማችን አንድ ዶርም ውስጥ ኖረን አናቀም እና ላይክ እያንዳንዱ የሚያገናኘን ነገር በሙሉ መስጊድ ጋር ሪሌትድ ነው የምንገናኘው መስጊድ ስንሄድ ከመስጊድ ከመጣንም በኋላ እሱ ሌሎች ግሩፖች ስላሉት ላይክ የሚያጠናበት ምናምን እኔን ስለሚያገለኝ ለኔ ግን ጠቃሚ ነው
ይሄ ላይክ የሆነ ግሩፕ ጋር ሄዶ መቀላቀል ለኔ በጣም ኢምፖርታንት ነበር ወደ በኋላ ልጠቅስል ይችላል ግን ኤቭሪ የሚያገናኘን ነገር በሙሉ ከመስጊድ ጋር የተገናኘ ነው ሶ ማንረሳውን ብጠይቀን ምናልባት በጣም ብዙ አንድ አስተውስ ይወለ ከምኑ ጋር ይገናኛል መሰለኝ የመጀመሪያው እንዳልኩ በእስላማዊ ሐሳቦችን ያነሳን ነው የምንሄደው ማለት ይሄ እንደምልህ ዝም ብሎ ለእንትን ምናምን አይደለም ሐቂቃ እንደው በጣም ብዙዎቹ መንገር ላይ ያወራናቸው ነገሮች ሁላ እኛን ሼፕ በማድረግ ውስጥ በጣም ብዙ ዛሬ ድረስም እናስታውሳቸዋለን ይሄን ያወራንበትን ቀን ታስታውሳለህ ምናምን እንባባልበት አጋጣሚ ያለና ብዙ ነገር ከቂራቱ ጋር የሚያገናኙ የኡስታዞቹ ሪአክሽን አንዳንድ ኪታብ የሚያቀሩ ኡስታዞች አሉ ላይክ መንሱር አሪመንበር ኡስታዝ መንሱር ከዛ ኡስታዝ ኑር አዲስ ምናምን እነዚህ ኡስታዞች ነበሩና ኖርማሊ ኪታብ ሲያቀሩ ኢነፈን ወይ ነው የሚያቀሩት ሶ ኪታብ ደርሱ ላይ ተቀምጠን የሰማነው ነገር ለኛ እንትን ነው ለሳምንት ግብአት ነው ገብቷል የሳቅ ግብአት ማለት ነውና በጣም ነበር አትረሶም ደግሞ ሞመንቱን ልክ በእንደዚህ አይነት እንትን ሲያልፍ አትረሶም እኔ ምን አሁን ባይዘኝ ካሜራ ፊት ስትሆን ይጠፋባል ኖርማሊ ያሳው እንጂ አሁን ካዡዋል ዴሌ ብዙ ትዝ ይሉኛል ግን በጣም ማይረሳኝ ልክ ጠየቅኩት መጀመሪያ ሰከንዲር እንደገባና አካባቢ ወስኜ ነበር የመጣሁት ከቤት በቃ ቂራት መጀመሪያ አደረብኝ ምናምን እና ስልኩን ፈልጌ ጠየቅኩት ማለት ነው ቂራት ለመጀመር ፈልጌ ነበርና ምን ይመስላል ምናምን እስከዛሬ አልጀመርክም ማለት አው አልጀመርኩም እና ሐዋሳ ዩኒቨርሲቲ መጣ እዚህ ቁርአን ሳታኸትም መውጣት ምንም ውዝር የለም ማለት ከዛ እንዴት ሊሆን ይችላል እንደዚህ የሚያቀሩ አሉ ምናምን ያልመሰለኝም ነበር አይ ሙስሊም ጀማ አለ ምናምን አግባባኝ እሺ ከዛ ቀጠሮ ያዝን መቼ እንደምንሄድ ምናምን ከዛ ስንሄድ ጽድት ብዬ የሆነች እንትን ነበረችኝ ናይክ ጫማ ነበረች ቡትስ ነገር እሷን አርጌ ምናምን ሄድኩኝ እኔ አልነገረኝም እዛ መስጊድ ላይ የነበረውን ሁኔታ ምናምን ዘን ሄደን ምናምን ቀራን ለመጀመሪያ ሲያስተዋውቀኝ እንትና ሙአዚኑ ማሜ ሙአዚኑ ከዛ ማሩፍ ይባላል ምናምን ደስ ይላልና እሱ የመሰለው አረቢክ ትርጉሙን ማሩፍ ሚለውን በቃ ፌመስ ኦር ይሄ የታወቀ በሚለው ወስዶት ነው በዛ አንግል ወስዶት ነው ከዛ አው ምናምን ደስ ይላል እኔ ግን ብዙም አላቆም ማለት ከዛ አይ ስሙ ነው ማሩፍ ስሙ ነው ማለት ነው ዘን ገባን ቀራን ምናምን እኔ አላወኩም እንደማንኛውም ኢትዮጵያዊ ጫማዬን ቁጭ አድርጌ ሰግደን ምናምን ነገር ቀርተን ስንወጣ የለም ጫማ ተሰርቂ በሸበጥ ሁለት እግር የተለያየ ሸበጥ አድርጌ ወደ ቤት የተመለስኩትና በቃ ከዛ ይሄ ምልክት ይሁን እንደ ቂራት አትሂድ አላህ ትቅረያለ እማን ኮንክሉዥን ወላሂ ሰሞኑን ረሳሁት አንድ አጠር ብሎ ቀጠን ያለ ኡስታዝ ነበር በጣም ጎበዝ ኡስታዝ ነው በጣም ፋስት ነው ሲያቀራ እና የሆኑ ሰዎችን እየተቸ ነው እንዴት እንደዚህ ይላሉ እያለ ነው የሚያወራው እና የሚተቻቸው ሰዎች ምን ብለው መሰለ የሚተቻቸው ስለ ዓድና ሳሙድ ህዝቦች ያወሩ አለ በጣም እና የምሩን ተናደኩ ነው በጣም ገበኔ ከመሆናቸው የተነሳ ተራራ ያርሱ ነው ይፈነካከቱት ይላሉ አለ እና ተናዶ ነው ለምን እንዴት በዚህ ደረጃ እነሱ ላይ ይቀልዳሉ ምናምን አለና ይሄድ ማለት ነው እኔ 2 ወር ስቄበታለሁ ስለ ሐዋሳ ዩኒቨርሲቲ አጠቃላይ ነገር ንገሩኝ እስቲ የሁለታችሁንም መልከታ ማየት ፈልጋለሁና ሐዋሳ ዩኒቨርሲቲ ምን አይነት ዩኒቨርሲቲ ነው ዌል ሐዋሳ ዩኒቨርሲቲ ሰው ከውጪ እንደሚያስበው አይደለም በነገራችን ላይ ሰው አሁን ያኔ እኔ ሐዋሳ ዩኒቨርሲቲ ደረሰኝ ስል የሰፈር ሰው የመሰለው ኦሪጂናል ፋይል አልወሰድክም ባይዛው አይ ነው ብዙ እንትን አላወራም ፋይል አላወጣም አይ ሰው ኢማጂን የሚያደርገው ነው ማለት በቃ ሐዋሳ ዩኒቨርሲቲ ሲባል ከአንዳንድ ይሄ በቃ ከተበላሸ ምንም ተስፋ የለውም ይሄ ልጅ ነው የሚባለው እና የሚገርም ግን እንደ ምርጫህ ነው በሁለቱም ሳይድ ለቂራቱም ይሁን ለተርቢያውም ይሁን ከፈለክ ካለ ለመበላሸትም ለሚፈልግ አለ ሁለቱም አለ ግን የኛል የተጋነነ ተማሪ የሚያበላሽ ምናምን አይደለም ያው እንደማይንድ ሴተን በተረፈ አገሪቷ ለምለም ምንም ጥያቄ የለውም ማህፀነ ማን ነው ማህፀነ ለምለም ለሀገር ይባላል ምድረ ለምለም ይወል ሐዋሳ ዩኒቨርሲቲ ወላሂ እኔ ማሩፍ እንዳለው ይመስለኛል ላይክ በጣም ብዙ ሰው ያን ሀገር ሲያስብ ዝም ብሎ ይሄ ከለምላሜው ምናምን ውጪ ለሌሎች ነገሮች ሰው ኤክስፖዝድ ይሆንበታል ብሎ የሚያስበው ነው
ግን ደግሞ በጣም አሪፍ የሆነ መድረሳ ያለበት በጣም ደስ በሚል መልኩ የሚያስቀሩ ወንድሞች ያሉበት መስጂዱ በጣም ከንተኑ ፊት ለፊት የሆነ በጣም ቅርብ የሆነ በብዙ መንገድ እንትን ማለት ግን ምርጫው ያው የሰው ልጅ ሁለት ምርጫ ተሰጥቶታል በዚህ ሰው ከፋት ካሰበ የትም ቦታ ይመቻል ምርጫችን ነው ማለት ነው ሶ በጣም አሪፍ ነው ሳር በርግጥ አይቻልም ሁሉ ጊዜ እንደሚባለው ሲሪየስሊ ማለት የሳር ጉዳይ ምናምን ይሄ ቀልድ ምናምን አይደለም የምር ያስቀጣል የምር ቅጣቶች ስላሉት ማለት ነው ስትግጥ ከተያስክም አደጋ ማለት ይቀደሙ ዶማ ከዚህ ከኮሪደሩ እዛ ነው ቅድሚያ በቃ ተመረን የመጣው እዚህ ያልከበደ ለዛ ነው ሲመስል አይ ወላሂ ስቲል ማለት ነው ይሄ እንትኑ በጣም ይገርመኛል በዛ ደረጃ ኢንቨስት ማድረጋቸው በጣም ምሽት ላይ በጣም ነው የሚያምረው ግን በጣም ስትረስ ስለምትሆን ያን የማየት እንትኑ የለም ይሁን በተረጋጋ መንፈስ የምትዝናናበት መንገድ ላይ ኖር ይችላል እንጂ ግቢው ግን እንደ ግቢ በጣም ምርጥ ነው የምርቃት ፎቶአችሁን አይቻለሁ ያው ተመልካቾችም ስክሪን ላይ ያዩታል በጣም ከስታችሁ ነበር የተመረቃችሁትና ስለ ምግብ ሁኔታ ንገሩን እስቲ ምን ነበር የምትበሉት ከሳር ውጪ ያ 5 አመት ጾመናል ትራውማ ውስጥ ይከተኛል ያው እንደዚህ አይነት እንትን ኢሹ ሆዲ ብሰኛል አክቹአሊ የሐዋሳ ዩኒቨርሲቲ ብቻ አይመስለኝም እኮ ምግብ ያብዛኞቹ ዩኒቨርሲቲዎች ምግብ ይኸውልህ ተማሪ ማለት ነው በባህሪው ታጋይ ነው ማለት የሆነ ትግል ውስጥ ያለ ሰው ነው በብዙ ዘርፍ ማለት ነው እና ቢሆነ እኔ ቢመቸንና አሪፍ ነገር ብንበላምና ምን ሰንፍ ይመስለኛል እኔ እንደዛ ነው ማስበው ማለት የዩኒቨርሲቲ ምግብ ጥሩ አለ መሆኑ ፓርት ኦፍ የትምርቱ ይሄ የስትራግሉ ምናምን አዲስ ነገር የምትማረበት ምናምን ፓርት ነው እና እንደውም ሐዋሳ ዩኒቨርሲቲ ይሻላል ከሚባሉት ውስጥ ይመስለኛል አይደል ባንጻሩ አይ ዶንት ኖ የሌሎቹም ባላየው ያው እንደዚህ ነው እንደዛ ነው ለማለት ይከብዳል ግን ፐርሰናሊ እኔ በጣም ተቸግሬ ነበር እንደውም እሳቸው ጨጓራ ሁሌ በቃ ለቅሶ ነው እና ዳቦ ነው ተቀብሎ የሚወጣው ሁሌ ካፌውን ትቶታል ኦልሞስት ካፌውን ትቶት እኛ ነበር ምን ታገሉ እንደውም የረመዳን አካባቢ ነው ዜርፎሩ በነገራችን ላይ አይ ሪሜምበር የሆነ ጆክ በጣም ውሃ ይበዛዋል ዜርፎሩ እና በእንትን ስናደርገው ምናምን ውሃውን ለብቻ ደፍተህ አጥለለ ነው ግን ትልቁ ነገር ምንድነው ዩኒቨርሲቲ የሚሄደው ሊመቸው ጠግቦ ምናምን እንትን ሊል አይደለም የሆነ ትምርት ላይ ሊማር ነው የሚሄደው ለመማር የሚሄደው ደግሞ ብዙ ነገር ይገጥማል ሶ ለዛ ሬዲ መሆን ያስፈልጋል ፓርት ኦፍ ዘ ፕሮሰስ ነው በቃ ብለ መቀበል ነው እንትን የምግቡን ሁኔታ አንዱ ፓርት ነው የህይወቱ አንዱ ፓርት ነው ሶ ከዛ ውጭ ግን ማሩፍ የሚለው አንድ አባባል አለ አጥንቱን ግጠው ነው የሚያስገቡት ይላል እሱ እውነት ነው ወላሂ የመጀመሪያ አካባቢና ከዛ በኋላ እኮ የነበረው ልክ አልነበረም ዜሮ መጀመሪያ አካባቢ አጥንት ለማግኘት በጣም ቀርመ መሰለፍ አለበት ምናምን እስቲቃማ ሊኖር ይገባል በቃ ካፌ አካባቢ በጊዜ ተገኝተህ እና እንደዛ መሆን አለበት አጥንት እንዲደርስ ማለት ነው ወፍተው ከዛ at some point አጥንት ላለማግኘት ሆነ በቃ አጥንቱን ቦታ ነው የሚይዘው ባዶ ነው ቦታ ይዛል በጣም thank you ዝም ብሎ በቃ ጨልፋ ሙሉ አጥንት ይቀመጥልሃል ውሃ ነው በቃ አረሰ በጣም ግን የሚገርመኝ ማለት ነው እኔ ወላሂ አላቀም የሆነ ደብል የሚጨልፉልኝ እናቶች ነበሩ ያዝኑላል እኔ ምን እንደሆነ አላቀም ያዩኝና እንደዚህ ማለት ነው ወላሂ የሆነችው ትንሽም ብትሆን የሆነ ጨመር የሚያረጉልኝ እናቶች ምናምን በጣም አስተውሳለሁኝና በተለይ የረመዳን ስም በጣም ሰቆቃ ነው በተለይ ሹሮ ከሆነ እንጀራ ጋር ይደረግና ፌስታል ውስጥ ገብቶ ከአንድ እንጀራ ጋር ሊስት እንደዛ ሁለት እንጀራ ነው የምታገኘው በቃ ዘወጥ ቢካምስ ሌላ እንጀራ ነው ደርቆ ማለት ነውና እንትን ነው በማንኪያ እንትን እንደ ለውዝ ቀብተህ በታው እንጀራ ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል
በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርምወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቱን ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ምግብ አንዱ ከባድ ነገር ነው። እሺ እንደዛ ካነሳን አይቀር በጣም ከባዱ ጊዜ ያሳለፋችሁት ከባዱ ጊዜ የትኛው ነው? ከዚህ 4 አመቱ ሙሉ ተጨምቆ ነው መሰለኝ አንድ የሆነ ትልቅ ጭንቀት የተፈጠረው ቴሲስ ሰሞን አካባቢ። ቴሲስ ላይ በጣም ጭንቀት ነበር፣ ኃይለኛ ጭንቀት ነው የተጨነቅነው ያኔ። እና እኛ እንደውም መጀመሪያ አካባቢ ነው የተጨነቅነው። አንድ የህንድ መምህር አለ እና እንዴት ነው ይሄ ፕሮጀክት እና ልክ እንትን አለው በነገራችን ላይ ፕሮቶታይፕ የሚባል ነገር አለ ስታቀርብ በሶፍትዌር የታገዘና ታንጀብል የሆነ ደግሞ ነገርየው ሲሰራ ማሽን ሊሆን ይችላል ሲሰራ ማሳየት አለ በፕሮቶታይፕ። እና ትምህርት ክላስ ላይ ያለ ነው የጀመርነው ቴሲሱ ይሄ ነገር ይሰራል ወይስ ኔክስት ይር የምትመለሱ ናቸው የሚለው ማለት ነው። በእንግሊዘኛ ነው ዳይሬክት ነው። እዚ ቶርኪንግ ኦር አር ዩ ካሚንግ ኔክስት ይር ነው የሚል ያቺ እንትን ካልሰራች ኔክስት ይር ትመለሳለህ ብሎ ነው የሚያስፈራራ ማለት ነው። እና ማን ነው የሆነን እንትን እንዶ አልሰራም ብሎ ጭራሽ ካም ኔክስት ይር ሁላ አይደለም የተባለው ካም ኔክስት ላይፍ ብሎ ኦሬዲ ላይፍ ነው የሚቀየረው መቼም አይሆንም ብሏቸው ማለት ነው። እና ቴሲስ ሰዓት በጣም ከባድ ሰዓት ጭንቅ ነው በቃ። እና እንደውም ከሁሉም ደግሞ እናንተ የተጨነቃችሁት አው የኔ እንትኑ የቴሲስ ሰዓት በጣም ፈታኝ ወቅት ነበር። ሌላ አለው አይዶን ነው ግቢው ውስጥ ካለፈ እኔ ባይዘ በየትኛው በህይወቴ በጣም ትልቁ ፈተና ምለው ሌላ በአላህ በምንም ነገር ፈትኖኛ ቀም ያኔ ግን በቃ እጄ ላይ በሌለ ነገር ስትፈተን በጣም ከባድ ነውና ቴሲስ ጀስት ከግሩፕ አባላችን አንዱን ስላልወደደው ብቻ አንዱ መምህር ልጁ ስላልተመቸው ብቻ በቃ አልቀበልም ማለት በቃ ኔክስት መታችሁ ነው የምትሰሩት ሚል ኮንክሉዥን ላይ ደርሶ ያኔ የተጨነቁትን ጭንቀት መቼ ምክንያቱም ሌላ አመት መድገም አስበው ለአንድ ሲምፕል ነገር ሲባልና በጣም አስጨናቂ ጊዜ ነበር። ግን ለሱ አሁን ከጎንዴ እንዳይቆም እሱ ራሱ ሌላ ጭንቀት አለበት። ከዛ ሽኩኩ የሆነ ጭንቀት የሚለዋል እና በቃ በጣም በህይወቴ እኔ እንደዛ አይነት አስጨናቂ ጊዜ በዛ ቆይታችን ውስጥ አሳልፈናል ብዬ እንትን አይደለም ኢትወዝ በጣም ከባድ ነበር። ማሩፍ አንድ ጥያቄ ልጠይቀ አንድ ገጠመኝ ሰምቻለሁ። ማሊያ ለብሰ ወጣይ ፋይል ማሊያ ለብሰ ፖሊስ ጣቢያ የገባህበት አጋጣሚ አለ? እሱ እኮ አይነግርህም እኮ ላሽ ነው ቢልህ ባይዘው ምንድነው እውነት ነው? አው እንዴት መሰለህ የሆነው ጉዳዩ ግጥሚያ አለ ሁሌም የሆነ የ5ኛ አመቶች ምናምን ላይ ግጥሚያ አለ አይደለ? እና ሜካኒካሎች መሰለኝ አሸንፈው በጣም በጠበጡት ግቢው እና እንትኖቹ ሚሉት ምንድነው ጠበቆቹ ዘው ጨርሰ በቃ መበጥበጥም ካለቡ ጨርሰ ዶርም ግን ድምጽ አይፈልጉም ምንም ፕሮክተሮቹም ጠበቆቹም ማለት ነውና ገብቶ በጠበጡት ግቢውን ፖሊስ ተጠርቶ ምናምን እስከሚመጣ እነሱ ተበተኑ። እኔ አገራማን ብዬ ዶርም ላይ ማሊያ ነው መለብሰው ሁሌ የሆነች አለች ከሰፈር ይዣት የምትወጥ ማለት ነው ከላይም ከታችም ማለት አክቹአሊ ዩኒቨርሲቲ እንትን ውስጥ እኮ በእንትን ስለማይገባ ነው በዩኒቨርሲቲ ሽንት ሐማም ውስጥ ሽንት ቤት ውስጥ በኖርማል ልብስ አትገባም። በጣም ችግር ነው ኃይለኛ የሚቴን ክምችት በጣም ብዙ እንደውም ሚቴን ዲቴይል እና ሌሎች ኬሚካሎች በጣም ኃይለኛ እንትን ፍንዳታ ሊከሰት ይችላል። እዛው ሊያጀስ ተማሪ ቢሞክር ምናምን እንትን ሊል ይችላል። በጣም ከባድ ሽታ ሶ ልብስ ትለያለህ ነው ኒውክሊየር ባለው ሶ ምንድነው የሆነው እኔ ለብሼ ገብቼ ሐማም እየተጠቃቀምኩ ነው በጠበጡት ውስጥኝ ይሰማኛል ሲበጠበጥ በጥብጦ ተበተኑ ሁሉ ዘን በቃ መጣ ፖሊስ ምናምን
ከበቡት እንዳይወጡ የተወሰኑ እንትኖችን ዘጉ የተያዙ ተማሪዎች ተያዙ ማለት ነው ይዘዋቸው እየወረዱ እኔ ልክ ከፍቼ ስወጣ ኳላይ ቆሟል እንትን ፖሊሱ ማለት ነው የግቢ ፖሊስ አንድ አይነት ማሊያ ነው ያረኩ ከነሱ ጋር አይደለም ጀስት ማሊያ መሆኑን ብቻ ማሊያ መሆኑ እኮ ነው አንድ አይነት ላይሆንም እኮ ይችላል አንድ አይነት አይደለም ማሊያ መሆኑን ያየው በቃ ሃይላንድ ይዣለው በጄ የሚገርመው እኮ ከሽንት ቤት እንደወጣ አዎ በቃ ያዘኝ እዚህ ላይ እና መሬትን ለሙድ ነው የሚነካት ለሙድ ደረጃ እንዴት እንደወረደኝ አላውቅም አውርዶ ያሯሯጠ ይዞኝ በቃ ላስረዳው ሁላ ደግሞ አይሰሙም አንዴ ከወሰኑ ወሰኑ ምን መስማት አይፈልጉ በቃ አየር ላይ እንዳለ ደግሞ የሚገርም የዶርም ልጆች ወጥተው ማያስረዱም ይስቃሉ ቆሞ ለማየቱ ገብታል ሁኔታውን ስላወቁ ያዩ ይስቃሉ ማለት ነው እኔ አየር ላይ በቃ እንዲች መሬትን ጫር ያርኩ ይይርኩ ነው ከኋላ ይዝሽ ኮራ ከዚህ ጋር ከዛ ደስ ቢሉ አንድ ካውንስል ማቆ ልጅ ነበር ከዛ እሱን አስረዳውት ይይርኩኝ አየር ላይ አረ ወንድም እኔ ለውበትም እኔ ከሽንት ቤት ይወጣው ከዛ ቆይ ችግር የለውም እዚህ ጋር አሁን እሱ ቢያስጠለኝ ገብቷል ሌሎቹም እንትን ሊሉ ነው ዘንዛ ሄደን እናወራለን አለኝ እዛ ፖሊስ ጣቢያ አስገቡኝ ከዛ መፈረም አሰልፈው ያስፈረሙ ነው በቃ ብላክ ሊስት ሃይላንዱ ግን አላስቀው ይሻታለው እንዴ ሃይላንድን ይሽኩ ነው ዛሬ ያስፈረሙ እንትን ሲሉ በቃ እኔ ጋር ሲደርስ ነገርኩት ልጁ በቃ አረ እንደዚህ ነው እኔ ምንም ማቀው ነገር የለም ሲጀመር ዛሬ ኤሌክትሮ ግጥሜ የለውም ታቀየለው አንተ ምን አልኩት ከዛ ሄዶ ዋናውን አናገረልኝ ምናምን በቃ በጓሮ በርቀስ አርጊ ዘውጣ ወጣው የለውም ሃይላንድን ጥዬ ወደ ዶርም ሮጥኩኝ ዶርሚን ዘጋውኝ እና በጣም መቀለጃ አንድ ሳምንት ተሳቀ በቃ በእኔ እንትን በዚች ይሄን በጣም ስቃለታል ፕሮግራም ነው ያደረጉት አሁን ወደ ምርቃቱ ቀን እንሂድ የምርቃታችሁ ቀን ምን ይመስል ነበር ስሜቱ ወይ በእናት ይውል እኔ የምርቃቱ ቀን ማለት ነው መመረቁ አይደለም በጣም እንትን ያለኝ ገብቷል መመረቁ ሳይሆን ይውል በጨርሻ ላይ እንትን እንደዛ ያሰቃየን መምህር እየተቀበለን ለካንድ ቀን በፊት ነው የከምርቃቱ ቀን ሶ እንደመመረቅ ምናምን በቃ ተስፋ ቆርጬ ነበር ሶ ኔክስት ይር ስመለስ ምናምን ያልኩ ፕሮግራም ያረኩኝ ነበርና ፋይናሊ ነው በሆነ አይነት እንትን ውስጥ ሆነን አክሰፕት ያደረገውና ሶ እኔ ምርቃቱ ቀን ላይ አይደለም እንትን የነበረው በቃ ተቀብሎታል ባልመረቀ እስከዛ በኋላ ማለት ሴሬሞኒ ምናምን ባይኖርስ ምንም እኮ ችግር የለውም እና በቃ እና ደግሞ የቴሲስ ሰሞን ነበር የሆነ በቃ ሁላችንም የሆነ ብለ የሆነ የለ ፎቶውን ቀደም ያው እንዳዩ ተመልካቾች በጣም ኮምፕሊትሊ ዲፈረንት ነው ግቢ ላይ የነበረ እንትና ስትወጣ የሚኖር ኮምፕሊትሊ ዲፈረንት ሉክ ነው የሚኖረው በጣም እኔ ወለ ባይ ዘ ወይ እስከ ቅርብ ጊዜ ድረስ ማለት ነው የትምርቱ የግቢው ትራውማ ነበር والله you have no idea እሱ እንንጃ ሌላ ሰው ላይ ይኖር አይኖር እንጃ እንደ ኮሜንት ላይ ቢያስቀምጡት ይሄን ሐሳብ ደስ ይለኛል والله ከግቢ ወጥቼ አንተ ለወራት ማለት ነው ለሊት ብርግግ ብዬ እነሳለሁ የሆነ አሳይመንት ያገባኝ ደብተር ፍለጋ ወራቱን እኮ ነው والله ምሬን ነው የሆነ ፈተና ነገ ሆኖ እኛ ደግሞ አብዛኛው ኢንጂነሪንግ ተማሪ ሁሉም እንደሚያውቀው ላስት ሚኒት ላይ ነው ስራ መስራው እንጂ እንደዚህ ትምርት ቀድማ አንብበህ ቶ አስተማሪውን ተከተለ ጊዜ የለህም ሲጀምር አው አይተርፍም ከቡና የሚተርፍ ጊዜ የለም ቡና ተጣነት ገባል እና ትሮሞ አለቀ ብሎኝ በቃ ለሊት ላይ ጭንቅ ሽኩኩ የነ ጭንቀት በቃ ወላሂ ብዙ ጊዜ ሶ ከዛ ረፍት መገላገሉ ወዝ በጣም ትልቅ እንትን ነበርና ለቅሪሊፍ ነው ውበቷን ያየነው ያኔ ነው ልክ አንተ ግቢው ለካ እንደዛ ያምራል እኔ ምርቃት ቀን ያየው አንተ ለካ በባለ ላይት ምናምን ለካ እንደዚህ የሚያማምር ላይት ማን አየው እስከዛሬ የዛን ቀን ያየነው ሐቂቃ እንጂ በቃ ጥግጥግን ነው የምትሄደው በቃ ጥላጥላውን ነው ምንም የምታየው ነገር የለም ብቻህን ታወራለህ ምናምን እንትን ትላለህና አንዳንዱ ሰው ለያምን ኢቭን ይችላል ማለት እነሱ ምን የተለየ ነገር ተምረው ነው ማለት ይችላል ተምረናል የተለየ ነገር በጣም በቃ ከባድ ጊዜ ነበር ያሳለፍነው ሶ የምርቃን ቀን በጣም ደስ የሚል ደስታ በደስተኛ ነበር ያሳለፍነው ከምርቃት በኋላ ምን ተፈጠረ ጓደኝነታችሁ ላይ ህይወታችሁ ላይ ወላይ ከዛ በኋላ ወደየ እንትናችን ተበተን ወደየ ሀገር እኔም ወደ ክፍለ ሀገር ወደ ደሴ ሄድኩኝ ማሩፈም እዚህ ሆነ ከዛ በኋላ ግን ይወል ትልቁ የኮሙኒኬሽን ሚንሳችን ቴሌግራም ነበር አይደል
ሜሴጅ እናወራለን የሆነ ነገር ላይክ አፕዴት ደግሞ አለን በየጊዜው እኔ እዚህ ጋር እንትን ብያለሁ እዚህ ጋር ደርሻለሁ እንዴት ሆንክ ምናምን መባባሉ አለ ግን ሁሌ መደዋወሉ ምናምን ግን እንትን ላይሆን ይችላል እንያል ግን ኮሙኒኬሽን በጣም ነበር ያ ቴሌግራም ላይ በብዛት ቴሌግራም ላይ ነው የምትገናኙ ስልክ ለመደዋወልም ብዙ ጊዜ ሀሰል ላይ ስለምትሆን አትገናኙም በስልክ እና በቴሌግራም ያኔ ደግሞ ሩጫ ነው ዶክመንት ለማስገባት እዚህ ጋር ወጣ ይዘት ሮጣለ እዚህ ጋር ወጣ በቃ ተቋጥናለህ ለተወሰነ ጊዜ እና ያኔ ብዙም ሰው እንትን አትልም በቴሌግራም ነው አብዛኛው ሰው የምትገናኘው ምናምን እንደውም እዚህ ከመጣ በኋላ ነው በደንብ በአካል እዚህ ከቀረብኩኝ በኋላ እንደውም ይሻላል አክቹአሊ እኔ እዛም ሄጄ ብዙ አልቆየሁም ደሴ ያን ያህልም አልቆየሁም የተወሰነ ጊዜ ነበር የቆየሁት ከዛ በኋላ ደግሞ ከእሱ ከሚዜዎች መካከል አንዱ ነበር ካልመጣው አለ እንቢ አለ እኔ እንትን ስለዚህ ስለ ሰርጉ ቀን እናወራ በሁለታችሁም በኩል ማሩፍ ስለ ሰርጉ ቀን እስቲ ንገረን እኔ ውሸቱ መስሎኝ ነበር ላገባ ነው ምናምን እዚህ ላይ አረ ተው በእና ደግሞ ስንት ነገር ተባብለን እኩል ምናምን ተው አልኩት አይ ወስኛለሁ የመርሃባ ብዬ ሄድኩኝ ከዛ እኔ እንደውም ፕራንክ ሊሰራ ነው እንዴ ምናምን ነገር አልኩኝ እና ያና ስቤ እንትን አልኩ ነበር መጣው ምናምን ፈይሰል ነው እኮ መጀመሪያ ያገኘሁት መጥቼ እዛ ወይራ ሰፈር ታስወሳል ተከብለን ወይራ ሰፈር አልኩኝ ኮልፊ አለገዳ ማገላ ልንመጥ ያኔ ነው አጣና ተራ ያኔ ነው ያገኘሁትና ደሳለኝ በቃ እንዴ ቴሌቪዥን ባለሙያ አገኘሁት ስንት ዘመን እና ደስ ይል ነበር ፕሮግራሙም ደስ ይላል ቀኑም በጣም ደስ ይላል ትምርት ይወሰድኩበት ነው በጣም ብዙ የላይፍ ትምርት የተወሰደበት ሆኖ ነው ያለፈው ደስ ይል ነበር ማሻአላ የሰርጉ ቀን በጣም አሜዚንግ ነበር ሐቂቃ በጣም ብዙ ፈታኝ የነበረ ጊዜ ነበር ይኸውልህ ሚዜ ብቻ አንደርስታንድ የሚያደርገው ፈተና አለ የሚያገባው ሰው ደግሞ አንደርስታንድ የሚያደርገው ፈተና አለና ፈታኝ ጊዜ ነበር እና ያው ከከሱም ጋር ያኔ ጥሩ ቅርርብ ስለነበረ መሆን አለባቸው በየካመንኳቸው ሰዎች ውስጥ አንዱ ነበር ኤንድ ኃላፊነቱን ኃላፊነታቸውን በትክክል ከተወጡት ሁሉም ውስጥ አንዱ ነበር ሁሉም ናቸው እዚህ ኃላፊነታቸው ይተወጡ አንዱ ነበርና እንደውም ከሚዜዎች ውስጥ ቀላም ቢለው እሱ ነበር እንዳጋጣሚ ሆኖ ማለት ከወንድ ሚዜዎች ውስጥ እንደማለት ፈልጌ ነው እንደብቃችሁ ከኋላ ቀላም ቢለው ካረብ ቀጥሎ ማለት ነው ባይዘው አሁንስ ጓደኝነታችሁ ምን ላይ ነው ወንጆ ነው እንገናኛለን ሐሳብ እንለዋወጣለን እንተጋገዛለን ባይዘው ይሄ አሁን እዚህ ስቱዲዮ ውስጥ ማለት ነው ከአሁን በቅርቡ ያስገነባ ነው ስቱዲዮ ነው ሶ ማሩፍ እኔ በጣም ይገርመኝ ነገር ልንገርህ እኔ ግቢ ያለ ማለት ነው ግቢ ያለ ያው እንደምታውቀው ዩኒቨርሲቲ ውስጥ መስከረም ወር ጥቅምት አካባቢ እንደገባ ዴይዋን የመጀመሪያ ስራ የሚሆነው ማለት ነው ቆም ሳጥን ዲዛይን ታደርጋለህ ያ ማለት የሚኖረው ዲዛይን ቆም ሳጥን የተነቃቀለ ስለሆነ ከዛ የሆነ ቦራሌ ሆነኛው እንትን ብለ እንዳዲስ ነው የምታዋቀረው የምትሰራውና እኔ ኢቭን ያኔ በስርዓት እንኳን እንትን ሲያስተካክል አላውቀውም ነበር ከዛ ልክ ግን አሁን ያው እንዳልኩ እዚህ ከመጣሁን በኋላ ቢዚ ስለምን ኮሙኒኬሽናችን በስልክ ምናምን ነውና የሆነ ሰዓት ኢንቴሪየር ዲዛይን ምናምን እንዳይሞክር ምናምን ነገርኝ ጉድ ምናምን ቢ ከዛ የሆነ ቻናል ቴሌግራም ቻናል አለው ከዛ ቲክቶክም ላይ ምናምን ፖስታል ይልጅማ ጉዱ ነው ያዋለው አልኩኝና ከዛ እዚህ ለኬ ስቱዲዮ እንትን ሲቋቋም ከዛ ኢንቴሪየሩን ለምን ማሩፍ አይሰራውም ብዬ የመጣሁትና በጣም በሚገርም መልኩ እስክደነቅ ሶፊም በጣም እየገረማት ነበር ዲስ ማች ጎዝ ነው እንዲያለች ነበርና በጣም ደግሞ ፐርፌክት አድርጎ የሚሰራ ሰው ታውቃለህ እና ላይክ ያልጠበቅኩት ግን ደግሞ በጊዜው ላይክ በአንድ አመት ውስጥ ወይ በሁለት አመት ውስጥ ማስተር ያደረገው ማለት ነው በጣም ባጭር ጊዜ ውስጥ ማስተር ያደረገው ትልቁ በቃቶ ነው አግኝቻለሁ የመጨረሻውን ጥያቄ ከመጠየቄ በፊት አጫጭር ጥያቄዎች ልጠይቃችሁ እስማኤል ስጠይቀ ስለ ማሩፍ ነው የምጠይቀህ ትመልስልኛለህ እሱ ላይ እናወራለን ማሩፍ የሚወደው ዳኢማን ነው ከሀገር ውስጥ ነው ከውጭ ነው ወይስ በአጠቃላይ አንድ ዳኢ ጥራ ቢባል ማን ሊጠራ ይችላል በጣም ብዙ ዱዓቶችን ይወዳል ባለን ቆይታ ውስጥ ለብቻ አገር ውስጥ ነው ብቻ አድርገህ ከፋፍለ ግን ይወልህ እንደ አጠቃላይ
ሙፍቲ ሜንክን በጣም ነው የሚወደው ሙፍቲ ሜንክን ያኔ በዛ ያያለና በጣም ብዙ ሐሳቦችን ከሙፍቲ ሜንክ ወስደናል በጣም እናወራቸው ሐሳቦች ምናምን እነሱ ነበርና ሙፍቲ ሜንክን ልክ ነው የሚገርም እንደውም ቃል በቃል ሸምድን ሁላ እናፍዞ ነበር በልልኝ እስኪ ምን አለ የ5 ደቂቃ ቪዲዮ ቃል በቃል እንይዘዋለን አይገርምህም ቃል በቃል ማለት ነው እና indeed yes indeed እና ያኔ እንደውም ሙፍቲ ሜንክ ብዙም ዩቲዩብ ላይ ሳይንቀሳቀስ በጣም የተወሰነ ሊሚትድ ቪዲዮ ነበር የነበረው በዛ ጊዜ ነበር እያንዳንዱ ብዙዎቹን እናውቃቸው ነበር ነው ከሙፍቲ ሜንክ እስማኤል ዩኒቨርሲቲ ላይ ማትረሳው አንድ ሰው ጥራ ቢባል ቀድሞ ሊጠራ የሚችለው ማን ነው በማስጨነቅ ከሆነ መምህር አሁን ቀደም ያለው መምህር እንጂ ህይወቱ ሙሉ የሚረሳው አይመስልኝም በፖዚቲቭም በኔጌቲቭም ይሁን እንኳን አንዳንዴ ሰው ልጅ አምሮ ላይ ሲገባ ለማስወጣት ይከብዳል ናሱ ግን ባይዘው ማለት ነው ከሱ መምህር ጋር የተያዘ አንድ ነገር ብል በጣም ደስ ይለኛል እውነቱን ነው ባይዘው ይማረሳው ሰው ቢኖር ይኸውልህ 5 አመት ሙሉ እኮ ቢያንስ በአንድ ሴሚስተር 5 መምህር ቢያስተምረን 5 ሲባዛው 5 25 በትንሹ 20 መምህር አጋጥሞናል ማለት ነው እሱን ግን ማረሳው ለምንድን ነው የመጀመሪያው ሌክ በቃ መጨነቅ አይገባኝም ነበር ወቅቱ ምንም ያረኩት ነገር የለም just ከሜምበራችን ውስጥ አንዱን ስለጠላው ብቻ ነው እንደዛ የሆነው ግን ለሱንም ቢሆን ግን አንድ ማመሰግንበት ኬዝ ደሞ አለ እኔ ኮሙኒኬት አደረገው ነበር ሸር እንደዚህ ሆኗል ላይክ እንደዚህ የተፈጠረ ነው እንደዚህ እየሆነን ነው ምናምን ስለው ለኔ የሚለኝና ለሌሎች ሜምበሮች የሚላቸው ነገር የተለያየ ነበር ለኔ በጣም ተስፋ ይሰጠኝ ነበር ወላሂ ያ ማለት በቃ ማለት ተስፋ በቃ ካልሰራንም እንቶ ለምንድነው ከዚህ በኋላ እንትን የምንለው ምትቀበለን ከሆነ ደግሞ በቃ እንሄድበት ምናምን ስል እንዴ ስሩ እንጂ ነው የሚለው እኔን ማለት ነው ወላሂ ሂዱ እንጂ ሞክሩ እንደዚህ አርጉ ኔክስት እንደዚህ አርግ ዲዛይኑን እንደዚህ ሰሩት ነው የሚለው ከዛ ሁላችንም በጋራ ይዘን ስንሄድ አልቀበልም ነው የሚለው ወጣላ ሶ እኔን ውስጤን ያረጋጋኝ ሳምቲንግ የሆነች ብልሽታ ነገር ሰጥቶኛል ኤንድ ፋይናሊም ደግሞ እንትን ሲልን ተናግሯል ማለት ሁላችሁንም እንትን ያልኳችሁ በዚህ ልጅ ምክንያት ነው ስላልወደድኩት በቃ አፕሮቹ ደስ ስላላለኝ ብሎ ተናግሯል እና አረሳውን በሁለት መንገድ በተጨነኩበት ሰዓት ተስፋ ቢሆን ነገር ስለሰጠኝ ስላስጨነቀኝ ማሩፍ ሁሌም ቢሆን የሚያስቀው አንድ ቀልድ ጥራ ብትባል ለበለው እንዳይሳቅ በለውና እና የሚው መሳቁ ይወለ ኮሜዲ የሰዎች የህይወታችን ክፍል ነው አይደለ አስፈራንተም ኮሜዲያን ስለሆንክ ትረዳዋለህና ይሄ ሂውመር ለያንዳንዱ ሰው ይለያያል ለምሳሌ እኔ በጣም የሚያስቀኝ ኮሜዲያን ላንተ ሊያስለቅስ ይችላል ምንድነው የሚለውና መጥለው ሊኖር ይችላል ይሄን አክሴፕት ከማድረግ ጋር እኔና ማሩፍ ምን ወደው ሳይሆን የሚያስቀን ኮሜዲያን ግን አለ ለክ ምን ወደው በሚል ታይትል ላይ ቀመጥ ይችላል ግን ያስቀናል በቃ ለዛው በጣም ነው ኢንተርቴይን የምናደርገውና ቶማስ ኮሜዲያን ቶማስ ላይክ በቃ የዛዛ የነበረን ህይወት ያቀለለልን አንድ ኮሜዲያን ነው በነል ማጋናና ይሆን በጣም ነበር የሚያስቀን ወማሩፍ ጋር ሌላ ጥያቄ ልጠይቅና ዩኒቨርሲቲ ህይወት ላይ ጥናት አንዱ የዩኒቨርሲቲ ህይወት ክፍል አካል ነው አይደል ሁሉም ሰው ደግሞ የተለያየ የጥናት ዘዴ አለው እስማኤል በምን አይነት መንገድ ነበር የሚያጠናው የሚመቸው የጥናት ዘዴ ምን አይነት ነው ላይብረሪ ነው ባይዚ ጥናት ላይ ማች አናረግም ከሱ ጋር እኔ የዶርም ሰው ላይብረሪ ብዙ አይመቸኝም በቃ ከቂራትም ተመለሰ ቡናም ጫልመጣን ይሁን ስንገባ ዶርሜ ነኝ እኔ እሱ ግን ላይብረሪ ሶሻል ላይብረሪ የምትባላለች ሶሻል ላይብረሪ ይገባል አንዴን ያየሁት ያንን ህይወት ከዛ በቃ በጣም ጀርቤን ሲያሳክከኝ ምናምን ተወኩኝ ጀብራል በጣም እንትኑ ቫይቡ ከሰው ጋር ተሰብስበ ምናምን ስታጠና ይደብራል እና ላይብረሪ መጥቷል እሱ የላይብረሪ ሰው ነው ግን ላይብረሪ የሚገባው ፈተና አንድ ሳምንት ምናምን ሲጋራው ነው ከዛ በፊት ያው ዶርም ነው በፒሲ ነው ምናምን አብዛኛውም ደግሞ ስላይድ ስለሆነ ስላይድ ያው ፎቶግራፊክ ሜሞሪ ነው ያላት በነገራችን ላይ እና ስላይድ ስትይዝ ጎበዝ ነው ከነ ስላይድ ቁጥሩ ከነ መስመሩ በቦልዶ ነው የተጻፈችውና ያት ምናን ይላል በቃሉ ይዞትና በእንደዚህ ኬስ ላይ አሪፍ ይሸመድታል እንዳለው ነው እኔ እንትን ማለት በዚህ ትንሽ አካብዳለሁ ማለት የሆነ ከለር ስክሪፕቶ ይዤ ከስር እንትን ያረኩኝ ምናምን ይሄ እንዴት ነው እያንዳንዱ ነገር ማስተዋወስ ፈልጋለሁና የትምርት የኤሌክትሮሜካኒካል ኢንጂነሪንግ ትምርት ስርዓቱ ነው እንደዛ አይነት ሰው አይፈልግም በባህሪው
ገብቷል ገብቶ ትንሽ አይዲያ ይዞ ብዙ ካልኩሌሽን የሚሰራ ጥያቄ የሚሰራ ምናምን አይነት ሰው ነው የሚፈልገውና የኔ ባብ ስታይል እንደዛ ነው እኔ ሞር ሐሳቡን አንደርስታንድ ባረጋው ምናምን ደስ ይለኛል የሆነ ቁጥር አካባቢ እንትን ከመል ቤዚክ ነገሩ መረዳት ፈልጋለሁና እዛ ላይ ፎከስ አረጋለሁ ማሩፍ ነው በጣም የኮሙኒኬሽን ሰው ስለሆነ በጣም ብዙ ልጆች ጋር ስለሚግባባ ለኔ ትልቁ አድቫንቴጁ ምን መሰለ የማሩፍ ጥናት ለኔ እንዳለው ነው ላይብራሪ ይገባለሁ ራሴ ነኝ ማጣ ነው ይሄ ብዙ የግሩፕ ወርክ ሰው ምናምን አይደለም እሱ ደግሞ በግሩፕ ከሆኑ ዶርም አካባቢ ካሉ ልጆች ጋር አጥንቶ ዶርም ሲያነቡ ከዛ ከዚህ ተባብለው ምናምን የሚያመጡት የተጨመቀ ሐሳብ ለፈተና እየሄድን ይነግረኛል ለፈተና እየሄድን ጊዜ ስለሌለው ከዛ በፊት ማለት ነው እና በጣም ብዙ ፈተና ላይ እየሄድን ያወርተናቸው የመለስኳቸው ጥያቄዎች በጣም ብዙ ናቸው በጣም ብዙ ሜም ባለፈው የላካት ሜም ተዛለችኝ እቺ ኤርፎን ተቀልል ብሎ ነው ፎቶን ካሳዩልኝ ላይ የዲጂታል ካዛጉት ፎቶ አስተማሪ የሚያስረዳውና ፋይናሊ ልክ ፈተና ክላስ ገባስተን ጓደኛ የሚያስረዳው ብሎ ማለት ነው ስትሬት ፎርዋርድ ነው የሚያስቀምጥለት ቱ ዘ ፖይንት በቃ እንደዛ ነው እና ያን አንደርስታንድ ያረኩት በጣም ብዙ ነገር ይገርመኛል እስካሁን ድረስና ማሩፍ በዛ ኮሙኒኬሽን ውስጥ ብዙ ልጆች ጋር ስለሚግባባ ያችን ሐሳብ ከዚህ አርጎ መንገድ ላይ ነገር ወይም ደግሞ አንድ ቀን ሲቀረው እንገናኛለን አንድ ሰዓት 2 ሰዓት ቁጭ ብለን ያሳየኛል እኔ ደግሞ በትክክል ያሳዩኝ ነገር እንትን ማለት አክቹአሊ ዲፓርትመንቱ ኢንተረስቴ ስላልነበር ፍላጎቴ ስላልነበር ጀስት ሰርቫይቭ ማድረግ ነበር እንፈልገው ለዛ ሰርቫይቫል ሞድ ደግሞ ማሩፍ was the best ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቆም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ800 ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ አስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ከመጨረሻው በፊት ያለ የመጨረሻ ጥያቄ ልጠይቃችሁ እስማኤል ማሩፍ እናንተ አሁን በዚህ ሰዓት አዋሳ ብትሄዱ መጀመሪያ ልትሄዱ የምትችሉባቸው ቦታዎች አንድ ቦታ ብትሄዱ የትም ነው የምትመርጡት ሜቢ ዩኒቨርሲቲ ውስጥ ሊሆን ይችላል ባይዘው ማለት ነው አሁን በጣም ያጋነነን አይደለም ከመስጂድ ውጭ እና ከመመገቢያ ቦታዎች ውጭ እና ከእሙዬ የቡና መሸጫ ውጭ ሌላ ቦታ በጋራ ሄደን አናውቅም አላህ በሚያውቀው የትም ኢቭን እንትና አሞራ ገደል ነው መንገደል ይሄ ሃይቆና ሄደን እናውቃለን ታምናለህ ሄደን አናውቅም በቃ ከሄድን አብረን ከሄድን መስጂድ ነው ከዛ በኋላ መገብ እንበላቸው ከዛ ውጭ በጋራ ሌላ ቦታ ሄደን አናውቅም አሳምበልታችሁ አታውቁም አብራችሁ I don't remember አይገርምህም ግን ሐዋሳ ኖረን በጋራ በቃ እንትን አንልም በቃ ከዛች ውጭ ለምሳሌ ስንሄድ መንገድ ላይ የምናወራው ነገር የሆነ ነገር አለ አይደለ ከዛ በኋላ ከዛ እንመሰላለን የመጀመሪያው የኤሌክትሮሜካኒካል ሀያት እንደዛ አይነት ነገሮች እንድታይ አይፈቅድልህም በባህሪው ማለት ነው ገብቷል በጣም ያጋነን ነው እንደሆነ አላቀም ምንድን ልክ ነኝ አይ በጣም ልክ ነው እንደውም እኛ በጣም ፍሪ ታይም ከመንፈጠር ጀማዎች ማለት
ፍሪ ታይም የለውም ሰው ሊትራሊ ላይብረሪ ነው አብዛኛው ሰው ክላስ ነው ከክላስ ላይብረሪ ነው ምናምን ጥናት ላይ ነው የምታገኘው ግን እኛ አብዛኛውን ከአራት በኋላ የተወሰነች እስከ መግሪብ ምን ያለችው ሰዓት አይዘር ቂራት ላይ ነው ኦር ደግሞ ፈተና ሰሞን ከሆነ ደግሞ በቃ ቡና ምን ተጣጣበት ቦታ አይደል አው ባይ ዘ ወይ ቡና ቦታ ቂራት ስንል ማለት ነው ሰው ስንት ኪታብ ነው ቀርተው ምናምን እንዳይል ስጋት ይያዘ እንትን እኮ አይደለም ይሄ ትላልቅ ኩቱቦች ምናምን እኮ አይደለም እንቀራው ጀስት የሆነ ነገር ሲቀራ ቡኻሪና ሙስሊምን ጨርሰን እኮ አይደለም እኮ ወጣ ነው ግን ዋቴቨር ግን ከመግሪብ እስከ ኢሻ ያለውን ሰዓት ሌላ ቦታ እንሄድም ነው በጣም የገረመኝ ልንገራ አይ ቲንክ ሰርዲር ላይ በደብ ቀርተናል አይደል ማለት ቀርተናል ስለ እንሄዳለን ኪታቡ ሲቀራኮ ከፊቱላ እኮ አይደለም እንቀመጠው ከጀርባ ጥግ ላይ ነው የምንቀመጠው ግን ይዘነው የምንወጣው ነገር አሁን ዩኒቨርሲቲ ተማሪዎችም ሊጠቀሙበት ይችላሉ ይሄን ሐሳብ አይዘ ኪታብ ይዘን የምንቀመጥባቸው በጣም ትንሽ ናቸው ግን ቁጭ ብለን የሚባለው ነገር ግን እንሰማለን ከዛስ ሶስተኛ አመት ላይ በዚህ መልኩ ከመግሪብ እስከ ኢሻ ቁጭ ይያል በጣም ቀርተናል ዊዌር ውጤታችን በጣም አሪፍ ነበር አይ ቲንክ ፎር ዚር ላይ ከመግሪብ እስከ ኢሻ መስጂድ ከተቀመጠን የጥናት ጊዜ ይነካብናል ብለን ከመግሪብ እስከ ኢሻውን ካንሰል አረገንና ኢትካም ቢሰግደን እንወጣለን ወይ ዶርም ሰግደን ላይብረሪ እንሄዳለን ውጤታችን ቀነሰ ወላሂ በጣም እኮ ነው የሚገርመው ይሄ ላይክ አላህ ይሄ ከመግሪብ እስከ ኢሻ ያለችውን ሰዓት መስጂድ በማሳለፍ ምናገኘውን በረካ አነሳው ማለት ነው እና ውጤታችን ቀነሰ አይ ሪሜምበር በደንብ ወላሂ ለራሱ በጣም ተሲልኛል እንዴት እንደሚያልፍ ራሱ ጊዜው አጣቀም በቃ እስከ መግሪብ ያለችው ሰዓት በተለይ ምንም አልባሌ በሆነ ነገር ነው የሚያልፍ ከዛ ቡና ተተገባል ላይብረሪ ነው በቃ ሶ እሱን ነው ግን ያቺ ሰዓት በጣም ብዙ ተጠቀምበታል መስጊድ ሄዳ ቂራአትን ተቀራ ተላልቅ ኪታብ ባይሆንም ቡኻሪ ምናምን ባይሆንም ግን ትናንሽ ኪታቦችን ግን በቃ ሲቀሩ ጀስት ተገኝቶ እንት ማሳለፉ ጥሩ ነው ሶ አሁን ብንሄድ እኔ አሁን ማይንዲ ላይ ሊመጣልኝ የሚችለው ሁለተኛዋ ዚያዳ መስጂድ አለች ሁለተኛዋ ትንሿ መስጂድ አለች እዛ ልንሄድ እንችላለን ወይ ደግሞ ትልቁ መስጂድ ልንሄድ እንችላለን እዛ የሆኑ ትዝትዝ የሚሉ ነገሮች ይችላሉ ከዛውጭ ከግቢ ፊት ለፊት አሁን ትኖር አላቀም እሙዬ የምትባል ቡና የምትሸጥ ልጅ ነበረች እዛ ጋር ወጣ ብለን ቁጭ ብለን እኔ በዚህ ሂል አረግ ነበር የሆነ የፈተና ስትረስ ጭንቀት ምናምን አላ ፐርፐዝሊ ሁሉንም ነገር ትቸው ከዛ አብረን ሄደን ሌሎች ልጆች ጋር ሰብስበን ቡና ጠጥተን ስንመለስ በጣም ኢነርጂ አግኝቼ በጣም ስቄ የሆነ ነገር ቀሎኝ ምናምን መመለሰባቸው አጋጣሚዎች ብዙ ነበሩ የመጨረሻው ጥያቄ ለሁለታችሁ ለሰባት አመታት አሁን ጓደኛሞች ኦልሞስት እንደ ወንድማማች እየሆናችሁ ነውና ምንድነው መሰረቱ እንዲጠነክር ያደረገው እንትናል ዴዲኬሽን ነው ይወጣል ትንሽ እንትን ሰዓትን ብትል ጊዜ ሰጠ ስልክ ማውራት መቻል ቴሌግራም ኢቭን ሪፕላይ ማድረግ መቻል እንትን ይሏል ያጠነክሯል ብትራራቅም ኢቭን ማለት ነው እዛ ያለህ ደግሞ በብዙ ነገር መተባበር እኔ በሚገጥመኝ ሀጃ ሁሉ አማከረዋለሁ እሱ በሚገጥመው ሀጃ ሁሉ ያማከረኛል ያ ነገር በቃ ሐሳብ ስትሰጣጥ ደግሞ በጣም ገንቢውን ሐሳብ ነው የሚያቀርበው ደስ የሚልኝ ደግሞ ይዝ ማለት ነው በቃ ያላየህበትን አንግል ያሳያል ብዙ ያላየውን አንግሎችና እንደዛ አይነት ነገሮች ማውራት መቻል መመካከር መወያየት መቻል ተራረቀህም ደግሞ ስልክ መደወል መቻል ያጠናክሯል ብዬ አስባለሁ አብዛኛው ነገር እሱ ይታገራል እንዳለው ነው ሪሌሽንሺፕ ላይ ሁሌ ያው መሰረት በጣም ወሳኝ ነገር ይመስለኛል መሰረቱ አሪፍ ሲሆን የተገነባበት መንገድ ጥሩ ሲሆን ምንድነው ፍሬውም ዘለላውም የሚያምር ይሆናልና እኔ እስካሁን ለመቆየቱና ኢቭን በጣም ማለት ሪሌሽንሺፕ ውስጥ እኮ መጣላት መጋጨት ምናምን ኖርማል ነገር ነው አይደል ግን በጣም የተጋጨንባቸውን ጊዜያቶች ኢቭን እንትን አይደለም ያን ያህል አላስታውስም ማለት ስሙዝነሱ ከምን የመጣ ነው ካልከኝ እንትናችን የተገደበ ነው ማለት ሪሌሽንሺፓችን የተገደበ ነው ጀስት በጣም ሲንክ ይሄ በጣም እያንዳንዱ ነገር ውስጥ ሲንክ ያደረገ ሲሆን አንዳንዴ የሆነ አይነት ነገር ይኖራል ግን we know ድንበራችን የቱ ጋር እንደሆነ ምናምን እናውቀዋለንና ትልቁ ነገር ለኔ መሰረቱ በቃ የተገናኘን ሰሞን ኮሙኒኬሽናችን አላህ ኢስላም ቁርአን ሳምቲንግ ስለሆነ ይመስለኛል እኔ ምክንያቱም ከዛ ውጭ አገኘኋቸው እዛ በነበረን ህይወትም ያወቅኳቸው ምናምን የተወሰነ እንትን ያለኝ ብዙ አሁን ይኑሩ ማላስታውሳቸው ሰዎች አሉ ገብቷላ ለምሳሌ በትምህርት
ሳምቲንግ አንድ ክላስሜት ሆነ ምናምን ይሆናል ከሱ ጋር ግን ይመስለኛል በቃ ተገናኝተን የምናወራው ነገር መንገድ ላይ የምናወራው ነገር በሙሉ ይሄ ቁርአናዊ ነው ከአላህ ጋር የሚገናኝ ነው እሱ መሆኑ በጣም መሰረታዊ ሆኖ እስከዛሬ አክቹአሊ ዛሬም ስንገናኝ ምናምን የሆነች ሐሳብን ያሁን ወይሳ ነብ ያገኘዋት ወይሳሜር ፖድካስት ላይ ምናምን የሆኑ ሐሳቦች ላይ ያገኘዋትን አሁንም ድረስ እናነሳለንና እሱ ላይም ስንቆይ ደግሞ ብዙ ጊዜ አስተውላለሁ እንደዚህ አይነት ሐሳብ ላይ ስንቆይ መሰረቱ እሱ መሆኑ በብዙ መንገድ እና አሉባልታ እናወራም በጣም ብዙ ጊዜ ይሄ የማይጠቅመን ከሆነ ስለሰው ስላልሆነ ነገር ምናምን ሳምቲንግ ምናምን አናወራም ሁሌ በተገናኘንበት አጋጣሚ ሙሉ ኮንስትራክቲቭ የሆነ ነገር እናወራለን እሱ የተሻለ የሆነበት ነገር ላይ ሐሳብ ጠይቋለሁኝ እኔ የተሻልኩ የሆንኩበት ነገር ላይ ሐሳብ ጠይቀኛል እነሱ እንለዋወጣለን እንስቃለን እንጫወታለን መሰረቱ አላህ ኢስላም ቁርአናዊ ነገሮች መሆናቸው አጠንክሮታል ብዬ አስባለሁ አንዳችሁ ከአንዳችሁ ህይወት የተማራችሁት ነገር ምንድነው ማዕሩፍ ከእስማኤል ምንድነው የተማርከው እስማኤልም ደግሞ በጣም የራሳቸው ፊሎሶፊ ያላቸው ወይ እንደውም መጽሐፍ ቢችሉ አሪፍ ነበር ላይፍን ኢዚ አድርጎ መኖር እንደሚቻል ታውቃለህ ላይፍ ባይዜ ማለት ነው ናቹራሊ እኮ ስትራግል አይደለ አይተው ከሆነ ራሱ አሁን ንፋስን አይተው ከሆነ አይታገልም ሲነፍስ ውሃን አይተው ከሆነ ትግል የለውም እና ላይፍን ኢዚ በማድረግ አላማ ወሳሰብ ላይፍ ነገሮችን ቀለል አድርጎ መስራት ከሰው ጋር ደግሞ የኮሙኒኬሽን ስኪል በጣም ብዙ ሌክቸሮች አሁን እንደዚህ በተለይ ስለተዋሃደኝ ላላስተዋውሰው ቃል በቃል ላይ ይችላል የምትኖረው ነገር ስትሆን ሞር በተግባር የምትገልጸው ነገሩን ማለት ነው ግን ይሄ ከላይፍ ስኪሉ ጋር የተያያዘ በጣም ብዙ ትምህርት ወስጄበታለሁ በዛ ላይ ማለት ነው እና ላይፍህንም ጋይድ የሚያደርግልህ ነገር ነው የተወሰነ ጊዜ አፕላይ የምታረገው ሳይሆን ስሮላት ሆል ላይፍ ማለት ነው የምትጠቀመው ስኪል ነውና ያን ወስጃለሁ ከሳቸው እና ደግሞ ሂዩመር በጣም አስፈላጊ ነው ህይወት ላይ ሂዩመር በጣም አስፈላጊ ነው ሁሌ ኮስተር በለ አይሆንም አንድ ጊዜ ሆነ ለስለስ ሲል አሪፍ ነው ያን ወስጃለሁ ያሰባል ከየት ሊወሰዱ ኦኬ እኔ ከማሩፍ በጣም ብዙ ነገር ተምሬያለሁኝ የመጀመሪያው ነገር ምንድነው አይ ዶንት ኖ መስሎት ነው ላይፍን ቀለል ለማድረግ ምናምን ከኔ ወሰደ መስሎት ነው እንጂ እኔ እሱ ላይ በደንብ የማስተውለው ነገር ነው በጣም ቀለል ያደርጋል ከዛ ውጪ በጣም ከሚገርበኝ ነገር ውስጥ ማለት ነው አይደክመው ወላሂ አይደክመው ምንም ነገር ላይ ማለት ነው አይደክመው በቃ የሆነ ነገር ጀምር አይደለ ለሄ ምንድነው ስሎው ኤንድ ስቴዲ ሚል አቋማለሁ ስሎው ኤንድ ስቴዲ ማለት የሆነ ነገር ዝግ ብሎ በጣም በተረጋጋ መንፈስ ግን ኮንሲስተንት ሆኖ የሚሄድ ነገር ሁሌም ሰክሰስፉል ነው ብሎ ያምናል እና ለምሳሌ አሁን ይሄን 30 ካሬ የሆነች የምታክል እንትን ስራልኝ ብለህ ብትሰጠው ላይክ በ24 ሰዓት ውስጥ ሊጨርሰው ይችላል ተጣድፎ እኮ አይደለም ገብቷል በጣም እያንዳንዱን ነገር ቀስ እየለካ በጣም ፐርፌክት የሆነ ነገር መሆን አለበት ብሎ የሚያምን ይሄ ተማሪም እያለን ማስተዋወሰው ነገር ነውና ነገሮችን ፐርፌክት ለማድረግ መስራት ከዛ ውጪ እኔ ለሰው ልጅ ትልቁ ኳሊቲ ነው በየማምነው አንዱ ምንድነው ሐያ አንድ ሐዲስም አለ አይደል አልሐያኡ ሚነል ኢማን ቢል ሐዲስ አለ ሰው ነፍሱን የሚያከብር ሲሆን ባይዘው ይከበራል ነፍሱን የሚያከብር ሰው ማለት ድንበሩን የሚያክሰው ማለት ነው ለመስመሩን የሚያክሰው ማለት ነው ላይክ እልፍ የሚልበትን ነገር በደንብ የሚያክሰው ሁሌም ቢሆን ይከበራልና እሱን ኳሊቲ በደንብ ያለውኝ ሂኖስ ሊሚቱ የቱ ጋር እንዳለ በደንብ ያውቃል እስከየት ድረስ መሄድ እንዳለበት በደንብ ያውቃል ለዛ ነው እንደ ጓደኛ ማስተዋወቃቸው በዙሪያው ያሉ ሰዎችን በሙሉ በጣም ያከብሩታል እሱ ማክበር ከምን የመነጨ ነው ካልከኝ ድንበሩን ስለሚያውቅ ላይኑ እስከምን ድረስ መሄድ እንዳለበት ስለሚያውቅ እሱን ስለሚረዳ እሱ ኳሊቲ ስላለው ብዙዎቹ በኔ ዙሪያ ያሉ ሰዎችም ያደንቁታል ነገሮችን ፐርፌክት ለማድረግ ነው የሚሰራው እስከመጨረሻው እስከ ተገ ድረስ የሚሄደው አይደክመው ምናልባት አረፈ ብሎ ሊመለስ ይችላል እንጂ አይደክመው እነዚህን ኳሊቲዎች አይ ዊሽ በወስዳቸው አልወሰድኳቸውም እኮ ግን በወስዳቸው
እና እኔ ህይወት ላይ አፕላይ ቢደረጉ በጣም ደስ ይለኛል። በመጨረሻ አንዳችሁ ማለት የምትፈልጉት ነገር ካለ ውጣ እንትን ከህይወቴ ውጣ ማለት ነው ይሄን ሁሉ በለማለት ማሩፍ ይቀጥያ ወጣይ በጣም አም ሃፒ በጣም ደስተኛ ነኝ ዝም ብለህ የሰው ልጅ ስላወቀው ብቻ ደስ የሚልህ ነገር የለም የሆነ ከንቅልፍ ተነስተ ምናምን እንዴ ይዝን ቋቋለሁ ታድጊ ምናምን ደስ አይልም በጣም ወላሂ በጣም ደስ ነው የሚለኝ ማለት ነው ጀስት ስላወቁት ብቻ እና መማማሩ እንዳለው ሆኖ ከሱ ትምህርት መውሰዱ እንዳለው ጓደኝነቱ እንዳለው ሆኖ መተጋገዝ ባለበት ነገር ላይ መተጋገዙ እንዳለው ሆኖ በመኖሩ ብቻ እንዲሁ ደስ ይለኛልና ወላሂ شكرا يا حبيبي ደስተኛ አይ አንተ ሰቀለብኝ ያው ከፋረው እኔ እንዴት ብዬ ሐሳቤን እንዳደራ እኔም በጣም ደስተኛ ነኝ ሐቂቃ ይሄ እንዴት ነው የሆነ ሰው just ጓደኛ እንደሆነ ሰጣቅ እሱ አብሮህ እንዳለ በየትኛውም ሰዓት ላይ ደግሞ በጣም ቀድሞ የሚገኝ ሰው ነው በብዙ መንገድ ማለት ነው ላይክ በጣም ቀድሞ የሚገኝ ሰው ነው ሶ የሆነ ነገር እንኳን ቢፈጠር የምር ማሩፍ ጓደኛዬ እንደሆነ ሳስብ ጉዳዩ ቀለል ይለኛል አለ ገብቷል የሚለው በጣም የረፍት ስሜት ይሰጣልና እሱ በጣም ትልቁ እንትን ነው በጣም ተባባሪ ነው ለኔ ብቻ ሳይሆን ለየትኛውም ሰው በጣም የተበበር መንፈስ ያለበት አስተካክል በጣም ተባባሪ ስለሆነ የሆነ ነገር እንኳን የሆነ ነገር ካስፈልገኝ ሁሌ ከጎኔ እንደሚሆን ሁሌ ስለማስብ እሱን ሳስብ በጣም ደስ ይለኛል እና ይሄን ነው ማለት የምችለው ኢንሻአላህ ግንኙነታችን ከዚህም በላይ ግንኙነቶች እንደቀደም እንዳልኩት ለአላህ ብለው ሲጀምተን ሲባሉ ከዛ ሰውየውን በመሐልም የሆነ ነገር ቢፈጠርም አላህ የሚለው መስመር ስላለ በቃ አላህን መሰረት አድርጎ መሄድ ሰው ሁሌም ቢሆን አብሮ የመቀጠል ቻንሱ እኔ በዚህ አጋጣሚ ለጓደኛሞች አሁን ላይ ጓደኛ ለሆኑ ሰዎች ማለት እንፈልገው ነገር ምንድነው የጓደኝነት መሰረት አላህ ሲሆን በዚህ ጓደኝነት ውስጥ የሚበደል ሰው አይኖርም ገብቷል ለምሳሌ ለጥቅም የተገናኙ ሰዎች ጥቅማቸው የጎደለ ቀን ይጋጫሉ የሆነ ነገር ይፈጠራል ግን የጓደኝነት መሰረት አላህ ሲሆን የምር ደግሞ ለአላህ ብሎ መዋደድም ደግሞ ይቻላል ዊዝ ኖ ያለ ምንም እንትን ማለት ነው ገብቷል ያለ ምንም ቅድመ ሁኔታ ማለት ነው ሶ ጓደኝነት ለአላህ ተብሎ ሲመሰረት ያ ጓደኝነት የሚፈርሰው መች ነው በጓደኝነት ውስጥ አላህ ሲታመጽ እሱ ደግሞ ከዛ በኋላ ያለ ጓደኝነትም አይጠቅምም አላህ የሚታመጽበት ጓደኝነት ከሆነም አይጠቅምም እና አስፋር እኛ በህይወታችን ውስጥ አላህን መሰረት ለማድረግ እስከ ጣርን ድረስ ግንኙነታችን አድጎ አበቡ አፍርቶ ነገ በጀነትም እኔ ባይዘወይ ማሩፍ ጀነት ቢገባ እስማኤል ከሌላ አልገባም ሚል ነው ይመስለኝ አትገባማ ሱብሃንአላህ አምጡት ምና ባይዘይ እንደዚህ ይገባሉ እኮ ጓደኛሞች እኮ አሉ አይደለ ጓደኛው ገብቶ እንዴ ከሌለም እንዴ ጀነት ውስጥ ምናምን አይ እሱ ከሌለ እስከዛ ድረስ ይሄዳል ጓደኝነትና ጓደኝነት ይሄ ዝም ብሎ ላይፍ ውስጥ ተገናኝቶ መለያየት አይደለም ነገ እኮ መልካም ባይዘወይ ወመላዚቲን ኢላ ዚሉ አው የዛን ቀን እኮ ጓደኛሞች በጣም ቫልዩ አላቸው አይደለ ለምሳሌ ምንድነው በጣም እኮ ራሱን የሚወቅሰ ሰው እኮ አለ ምን ነው ከሌን ግን ለምንድነው ጓደኛ ያረኩት ጓደኛው ስለሆነ ብቻ የህይወት መስመሩን ስላበላሸውና ጓደኛ ምረጥ በጣም ኢምፖርታንት ነገር ነው ብዬ አስባለሁኝ አም ሃፒ ጓደኛዬ ስለሆነ በጣም ደስተኛ ነኝ ይሄን ነው ማለት የምችለው የምፈልገው እናመሰግናለን የመጀመሪያ እንግዶቻችን ስለሆናችሁ እኛም በጣም እናመሰግናለን ወላሂ እኛም በጣም ደስ ብሎናል ታሪካችን አስተማሪ ይሆናል ለሌሎች ይጠቅማል አዝናኝ ነገር አለው ብላችሁ ተብለን ስለቀረብን በጣም ደስ ብሎናል በጣም እናመሰግናለን ወደፊት ደግሞ በጣም ደስ የሚሉ እንግዶች የሚመጡበት ፕሮግራም እንደሚሆንም እናምናለን እምነት አለን
ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።